ሰላም ጤና ይስጥልን ውድ የአርጂኒያ ስፖርት ተከታታዮቻችን የአርጂኒያ ቴመን ቻናላችን ነው። እንግዲህ የዚህ ቻናል ቤተሰብ እንድትሆኑ ሰብስክራይብ እያረጋችሁ ላይክ ያረጋችሁ እንዲሁም ሀሳብ እስቲዎቹን በኮሜንት ሴክሽን ላይ እያኖራችሁ እኔ ከመረጃዎቹ ጋር ደግሞ ዮናስ አባይ ነኝ። ቀጥታ ወደ መረጃ ያልፋለሁ። እንግዲህ በክለቦች የዓለም ዋንጫ ጨዋታ ትላንት ከሌላ ጨዋታ ተከናወነ። እንግዲህ ይሄ ጨዋታ ከተጀመረ ሶስተኛ ቀኑ ነው። እንግዲህ ዛሬ ትላንትና ዛሬም የሚቀጥሉ ጨዋታዎች ይኖራሉ። ትላንት በተካሄደ ጨዋታ ቼልሲ ሎስ አንጀለስን 2-0 በሆነ ውጤት አሸንፏል። እንግዲህ ቼልሲ የአውሮፓ ተወካይ በወይን ዋንጫ ይበላሉ ተብሎ ከሚጠበቁ ቡድኖች አንዱ ናቸው። እንግዲህ በትላንትናው ጨዋታ በአሪፍ ሁኔታ በጨዋታ ብልጫ በሚባል መልኩ 2-0 ሎስ አንጀለስን አሸንፏል። ቼልሲ ግቦችን ያስቆጠረው ተጫዋቾች ፔድሮ ኔቶ እና እንዲሁም ኤንዞ ፈርናንዴዝ ናቸው። ፔድሮ ኔቶ እንግዲህ በግል በሚባል ደረጃ አሪፍ ድንቅ ጎል መጀመሪያ አጋማሽ አስቆጠረ። በሁለተኛ አጋማሽ ጨዋታው ሊጠናቀቅ 10 ደቂቃ በሚቀርበት ሰዓት አካባቢ ኤንዞ ፈርናንዴዝ ለቼልሲ ግብ አስቆጠረ። እንግዲህ ቼልሲ ይህን ጨዋታ በማሸነፍ የአውሮፓ ይህን ዋንጫ ይበላሉ ከሚባሉ ቡድኖች አንዱ ነው እና በአሪፍ አጀማመር ጨዋታውን ጀምሯል። እንዲሁም ከዚህ ጨዋታ ለቼልሲ አዲስ ፈራሚ የሆነው ሊያም ደለፕ ተቀይሮ በመግባት 15 ደቂቃ ጨዋታ አድርጎ ነበር። በዚህ ጨዋታ ተቀይሮ ከገባ አሲስት ወዲያውኑ ማድረግ ችሏል። ለኤንዞ ፈርናንዴዝ ሁለተኛ ግብ የሚሆን ኳስ አሲስት ማድረጉን ተሰውሯል። እንግዲህ ለቼልሲ አሪፍ ጅማሬ ነው ማለት እንችላለን። በክለቦች የዓለም ዋንጫ የምድብ ጨዋታ የመጀመሪያ ጨዋታቸውን አድርጎ በሚገባ በአሪፍ ሁኔታ በድል አጠናቋል። እንግዲህ በዚህ ከትላንቱ ጨዋታ ከቼልሲ ጨዋታ በተጨማሪ ሌሎች ጨዋታዎች ነበሩ። ፓላሜሬስ ከፖርቶ የተደረገ ጨዋታ የብራዚሉ ተወካይ ከፖርቹጋል ተወካይ ጋር የተደረገው ጨዋታ 2-0 በሆነ ውጤት ነው የተጠናቀቀው። እንግዲህ ፓላሜሬስ እና ፖርቶ በጣም አሪፍ ፉክክር ነበር። ሆኖም ያለምንም ግብ ነበር ጨዋታው የተጠናቀቀው። በሌላ ዜና ደግሞ በሌላ ጨዋታ ደግሞ ቦታፋጎ ከሲያትል ሰንደርስ 2-1 ቦታፋጎ የብራዚሉ ተወካይ 2-1 አሸንፏል። እንግዲህ በሌላ ዜና ደግሞ ሌሎችም ቦካ ጁኒየርስ እና ቤኔፊካን ያገናኘው ጨዋታ ራሱ በጣም ተጠባቂው ነበር። በዛ ጨዋታ ሁለት አቻ የተለያዩበት በጣም ድንቅ ትልቅ ፉክክር የታየበት ጨዋታ ነው። ሁለት አቻ የተለያየበት ጨዋታ ነው። ሌላ ጨዋታ ደግሞ የፍላሚንጎ እና የስፕሬንስ ቱኒዝ የአፍሪካ ተወካይና የብራዚል ተወካይ የተደረገው ጨዋታ በፍላሚንጎ 2-0 ጨዋታ አሸናፊነት ነው የተጠናቀቀው። እንግዲህ የክለቦች የዓለም ዋንጫ ዛሬም ቀጥሎ የሚደረጉ ጨዋታዎች ይኖራሉ። በጣም በአሪፍ ፉክክር እየሄዱ ነው። አብዛኞቹ ጨዋታዎች አሪፍ በሚባል ደረጃ አሪፍ ብዙ ተመልካች እያገኘ ያለ ጨዋታ ነው። አሁን እንግዲህ ዛሬ የሚደረጉ ጨዋታዎች ፍላሚኔዝ ከዶርትመንድ የሚደረግ ጨዋታ አለ። ሪቨር ፕሌት እና ከኦሮዋ የሚያደርጉት ጨዋታ ዛሬ ምሽት ላይ የሚደረጉ ጨዋታዎች መካከል አንዱ ነው። እንግዲህ የክለቦች የዓለም ዋንጫ ማን ይበላል ተብሎ ብዙ ክለቦች ከመሳተፋቸው አንጻር ትልቅ ረብጣ ገንዘብ አሸናፊ እንደሚኖረውና እንግዲህ በ32 ክለቦች የተጀመረው ጨዋታ እንግዲህ 1-2 ያለ ዛሬ ሶስተኛ ቀኑን አገባዶ ዛሬም ጨዋታዎች ይኖራሉ። እንግዲህ የክለቦች የዓለም ዋንጫ ዜና ይህን ይመስላል። በዝውውር መረጃዎች ደግሞ ስናልፍ እንግዲህ የፍሎሪያን ዊርስ ጉዳይ መቋጫውን ያገኘ ይመስላል። የሊቨርፑል አዲሱ ፈራሚ ይሆናል ተብሎ የሚጠበቀው ፍሎሪያን ዊርስ በሚቀጥሉት ቀናት አርብ ዕለት የሊቨርፑል አዲሱ ፈራሚ እንደሚሆን ተረጋግጧል። ፋብሪዚዮ ሮማኖ እንደዘገበው በሚቀጥሉ ቀናት ወደ ሊቨርፑል በማምራት የሕክምና ምርመራውን በማድረግ አርብ ዕለት የሊቨርፑል ተጫዋች እንደሚሆንና ኮንትራቱን እንደሚፈራረምና የእንግሊዝ ሪካርድ ውዱ ተጫዋች እንደሚሆን የሊቨርፑልና የእንግሊዝ ውዱ ተጫዋች እንደሚሆን ይጠበቃል። እንግዲህ ከተስማማ በጣም የቆየ ተጫዋች ነው። እንግዲህ ተጫዋቹ የቫኬሽን ታይሙን እያሳለፈ ነበር። አሁን የኮንትራቱን ለመፈራረም ወደ ሊቨርፑል በቀጣይ ቀናት በማምራት የእንግሊዝ ፕሪሚየር ሊግ ውዱ ተጫዋች መሆኑ ተዘግቧል። እንግዲህ በሌላ ዜና ደግሞ የካይል ዎከርን እንመለከታለን። ካይል ዎከር እንግዲህ ከማንቸስተር ሲቲ እንደሚለቅ ታውቆ ነበር። እንግዲህ ማንቸስተር ሲቲ እሱን ለሽያጭ ካወጣ ቆይቷል። እንግዲህ በጥር ዝውውር ወደ ኤሲ ሚላን አምርቶ ያልተሳካ ጊዜን በሚባል ደረጃ አሳልፎ በድጋሚ ወደ ማንቸስተር ሲቲ ተመልሷል። ተጫዋቹ እንግዲህ አሁን ኤቨርተን የተጫዋቹ ዋነኛ ፈላጊ በመሆን ከማንቸስተር ሲቲ ጋር ትልቅ ድርድር እያደረገ ነው። ከተጫዋቹም ጋር አሪፍ ድርድር እያደረገ ነው። አሁን ተጫዋቹም ወደ ኤቨርተን መቀላቀል ይፈልጋል። ወደ ፕሪሚየር ሊግ አሪፍ መቀላቀል ይፈልጋል። እንግዲህ ኤቨርቶኖች የዚህ ተጫዋች ዋነኛ ፈላጊ በመሆን ትልቅ ድርድር እያደረጉ ነው። የመሳካት እድሉ በጣም ሰፊ እንደሆነ እየተዘገበ ይገኛል። እንግዲህ በሌላ ዜና ደግሞ ጀደን ሳንቾ በናፖሊ በጥብቅ እየተፈለገ ይገኛል። የማንቸስተር ዩናይትድ ተጫዋች በውሰት ቼልሲ ቤት
እንደቆየ ይታወሳል። በቼልሲ ቤት ከቆየበት የ6 ወራት ቆይታ በኋላ እንግዲህ ባልተሳካ መልኩ ከቼልሲ አንድ ዋንጫ በማሳካት እንግዲህ ቼልሲ ቤት ይቀጥላል በሚል ተገምቶ ነበር። በደሞዝ ምክንያት ሳይስማማ እንግዲህ ተመልሶ ወደ ማንቸስተር ዩናይትድ ተመልሷል። እንግዲህ አሁን ማንቸስተር ዩናይትዶች ለናፖሊ ለመሸጥ የተዘጋጁ ይመስላል። ናፖሊዎች ጀደን ሳንቾን ለማስፈረም የመጀመሪያ ጥያቄ ለማቅረብ እየተዘጋጁ ይገኛል። የተጫዋቹ ዋነኛ ፈላጊ ሆኖ ናፖሊዎች ቀርበዋል። በሌላ ዜና ደግሞ ኒኮ ዊሊያምስን የተመለከተ ይሆናል። ኒኮ ዊሊያምስ እንግዲህ ከአርሰናል፣ ከባየር ሙኒክ፣ ከባርሳ ጋር ስሙ በስፋት ሲነሳ እንደቆየ ሁላችንም እናስታውሰው ነው። እንግዲህ ኒኮ ዊሊያምስ በባርሴሎና ትልቅ ፍላጎት አድሮባቸዋል። እሱም የባርሴሎና ተጫዋች መሆን ነው የሚፈልገው። ባርሴሎናዎች ጋር ባሳለፍኑ ቀናት ከባርሴሎና ጋር ትልቅ ንግግር እየተደረገ እንደቆየ የሚታወስ ነው። እንግዲህ ባርሴሎናዎች ከተጫዋቹ ጋር አሪፍ ንግግር አድርገዋል። እንግዲህ የደሞዝ ኢንስቶልመንት እና ከአትሌቲክ ቢልባኦ ጋርም ንግግሮች የተደረጉ ይገኛል። ተጫዋቹ የደ ባርሴሎና እንግዲህ የፋይናንሻል ችግር ስላለበት ባርሴሎና በትንሽ ገንዘብ ነው ተጫዋች ለማስፈረም ጥረት የሚያደርጉት። ብዙ ኢንቨስት የሚያደርግ ቡድን አይደለም። በዚህ ሰዓት የፋይናንሻል ፌር ፕሌይ ችግር ከመኖሩም አንጻር እንግዲህ የተጫዋቹ ዋነኛ ፈላጊ የሆነው ባርሴሎናም ደግሞ እሱን ለባርሴሎና ነው መጫወት የሚፈልገው። ቅድሚያ የሚሰጠው ከባየር ሙኒክ እና ከአርሰናል በላይ ቅድሚያ የሚሰጠው ባርሴሎና ነው። ተጫዋቹ ወደ ባርሳ የመሄድ እድሉ በጣም እየሰፋ መጥቷል። እንግዲህ በአሪፍ ድርድሮች እየቀጠሉ ይገኛል። አርሰናሎች ተጫዋቹን በጣም ፈላጊ ቢሆንም የተጫዋቹ የደሞዝ ሁኔታ ለአርሰናሎች ከባድ ከመሆኑ አንጻር ተጫዋቹን የማያስፈርሙበት እድል እየሰፋ መጥቷል። አርሰናሎች እንግዲህ ከተጫዋቹ ሬስ አሁንም ባይወጡም እንኳን ተጫዋቹን ለማስፈረም ንግግሮች ላይ ሂደቶች ላይ እየተከታተሉ እንደሆነ ተዘግቧል። እንግዲህ አርሰናል ከኒኮ ዊሊያምስ ውጪ የሪያል ማድሪድን ኮከብ ሮድሪጎን ለማስፈረም ትልቅ ፍላጎት አላቸው። እንግዲህ የሮድሪጎን ሁኔታ እየተከታተሉ ይገኛል። ከሪያል ማድሪድ የአረንጓዴ መብራቷን እየጠበቁ ይገኛል። ግሪን ላይት እየጠበቁ ይገኛል። እንግዲህ በዚህ ሰዓት ሪያል ማድሪዶችን ተጫዋቹን እንግዲህ የመሸጥ ፍላጎት ካላቸው አርሰናሎች በቅድሚያ ተጫዋቹን ለማስፈረም ትልቅ ፉክክር ውስጥ እንደሚገባ ይጠበቃል። እንግዲህ ተጫዋቹ ሪያል ማድሪድን መልቀቅ እንደማይፈልግ ባለፉት ሳምንታት ሲነገር ነበር። ከአሰልጣኝ ዣቪ አሎንሶ ጋር በመገናኘት የግል ንግግሮችን በማድረግ ጥሩ ንግግሮችን አድርጎ እዛው ክለብ ውስጥ እንደሚቆይ ተነግሮ ነበር። ሆኖም አሁን እንግዲህ በወጡ መረጃዎች ከሆነ ሪያል ማድሪድ ምናልባት ተጫዋቹን አሪፍ ገንዘብ የሚቀርብለት ከሆነ ተጫዋቹን የመሸጥ እድል አለው። ተጫዋቹን ግን እዛ ክለብ ውስጥ በሪያል ማድሪድ በመቆየትና ራሱን ታለንቱን በደንብ በመጠቀም የአዲስ አጥቂዎቹ ተፎካካሪ በመሆን ራሱን ለማሳየት ይፈልጋል። አሁን ተስፋ አልቆረጠም በሪያል ማድሪድ ቤት። የሮድሪጎ ሁኔታ እንግዲህ እስካሁን ያልተፈቱ ጉዳዮች መካከል አንዱ ነው። እንግዲህ ሪያል ቤትስም የአንቶኒን ከማንቸስተር ዩናይትድ ለማስፈረም ይፋዊ ጥያቄ ለማቅረብ እየተዘጋጁ ይገኛሉ። እንግዲህ በ20 ሚሊዮን ዩሮ ለማቅረብ ነው እየተዘጋጁ ያሉት። ሆኖም ተጫዋቹ እንግዲህ በጣም ማንቸስተር ዩናይትድ ካስቀመጠው ገንዘብ አነስ ያለ ይመስላል። እንግዲህ ምናልባት ወደፊት ሽያጭ ባካተተ 50% ሽያጭ ባካተተ መልኩ በማቅረብ ከማንቸስተር ዩናይትድ ጋር ድርድሮችን እያደረጉ ይገኛል። ሪያል ቤቲሶች በአንቶኒን በጣም ደስተኞች ናቸው። በውሰት ከመጣ በጥር ዝውውር ከመጣ በኋላ በጣም በአሪፍ ሁኔታ ክለቡን እየደገፈ በጎሎች በአሲስት እየደገፈ ከሪያል ቤቲስ ቤት ድንቅ እንቅስቃሴ ሲያደርግ የቆየ ተጫዋች ነው። እንግዲህ በማንቸስተር ዩናይትድ ቤት እንደማይቀጥልና ለሽያጭ ከወጡ ተጫዋች መካከል አንዱ መሆኑ ይታወቃል። እንግዲህ ከሪያል ቤትስ ጋር አሪፍ ንግግር እየተደረገ እንደሆነና ተጫዋቹ ወደዛ የማምራት እድሉ እየሰፋ መምጣቱ ተዘግቧል። እንግዲህ ከእግር ኳስ ዜና ወጣ ብለን ዛሬ አዲስ አስገራሚ መረጃ ወጥቷል። ክሪስቲያኖ ሮናልዶ ለፕሬዚዳንት ዶናልድ ትራምፕ አዲስ የላከው መልእክት አለ። እንግዲህ የፖርቹጋላዊ ኮከብ ክሪስቲያኖ ሮናልዶ እንግዲህ አሁን እየተባባሰ በመጣው የእስራኤልና የኢራን ጦርነት መካከል ለዶናልድ ትራምፕ ሰላም እንዲሰፍን ጥያቄ አስተላልፏል። እንግዲህ የ5 ጊዜ ባላንድ ዶር አሸናፊ የሆነ ክሪስቲያኖ ሮናልዶ በሁለቱ ሀገር መካከል ውጥረትን እንዲያበርዱ የዶናልድ ትራምፕን ጥያቄ እንግዲህ ሰላም ለዓለም በሚል መሪ ቃል የሆነ ስጦታና መልእክት አስተላልፏል ለዶናልድ ትራምፕ። የፖርቹጋል ማሊያ የፍርሚያ ባኖረበት መልኩ የፖርቹጋል ማሊያ ለዶናልድ ትራምፕ ስጦታ በማበርከት ሰላም እንዲያሰፍኑና ሰላም ጨዋታን ለሰላም ለዓለም በሚል መሪ ቃል ለዶናልድ ትራምፕ መልእክቱን አስተላልፏል። እንግዲህ ይሄ ዜና በጣም ጥሩ ነው። ኢንፍሉዌንሱን በመጠቀም ለዓለም ሰላም መቆርቆሩን አሳይቷል። ክርስቲያኖ ሮናልዶ እንግዲህ
ዶናልድ ትራምፕም ይሄን ተቀብሎ እንግዲህ ምናልባት ጥሩ ነገር ያሰማን ዘንድ ሁላችንም መልካም ምኞታችን ነው። እንግዲህ ይህንን መረጃዎች ወደ እናንተ ሳደርስ የቆየሁትን ዮናስ አባይነን ከመረጃዎቹ ጋር ቆይቻለሁ። እንግዲህ እናንተም የዚህ ቻናል ቤተሰብ አሁንም በድጋሚ ሳብስክራይብ አድርጋችሁ ላይክ አድርጋችሁ እንዲሁም ሀሳብ ስጫችሁን በኮሜንት ሴክሽን ላይ አንድራችሁ የኛ ቤተሰብ እንድትሆኑ እንደግፉን እንጠይቃለን። በቀጣይ እስክንገናኝ ቸርን ሰንብት።